ሰላም በብዛት ከመጠየቃቸው ጥያቄዎች ውስጥ አንዱ እንዴት አኒሜሽን መስራት እችላለሁ ከምን መጀመር አለብኝ የሚለው አይነት ጥያቄዎች ናቸው። ስለዚህ በዛሬ ቪዲዮአችን ላይ እንዴት አኒሜሽን መስራት እንደምትችሉ እንዲሁም ስለ አኒሜሽን ማወቅ ያለባችሁ ማንኛውም ነገሮችን ለመሸፈን እንሞክራለን። እንዲሁም ደግሞ በዚህ ቪዲዮ ላይ እንዴት ከአኒሜሽን ኢንዱስትሪ ላይ መሳተፍ እንደምትችሉም አንዳንድ ነገሮችን ጠቁማችኋለሁ። በአጠቃላይ በዚህ ቪዲዮች ላይ እነዚህ የምናይ ሲሆን በዚህ ቪዲዮች ላይ እንዴት አኒሜሽን እየሰራው አላሳያችሁም፣ ምክንያቱም ሰፋ ስለሚል ራሱን የቻለ ሌላ ቪዲዮ ያስፈልገዋል። እንዲሁም ደግሞ እንዴት በኮምፒውተርና በስልክ ተጠቅማችሁ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። አብራችሁን ቆዩ። ሰላም፣ ይህ ግዕዝ ቴክ ነው። ስለዚህ ቪዲዮን ከመጀመራችን በፊት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ስለዚህ ላይክ ማድረጋችሁን አትርሱ። ስለዚህ አኒሜሽንን ለመማር ቀላል ነው፣ ግን ፕሮፌሽናል ለመሆን በአኒሜሽን ላይ ትንሽ ጠንከር ይላል፣ ከበድ ይላል። በአሁኑ ሰዓት አኒሜሽን መስሪያ ሶፍትዌሮች ክፍያቸውም ዝቅተኛ ነው። እንዲሁም ደግሞ ዝቅተኛ ኮምፒውተሮች ላይም የተለያዩ አኒሜሽኖችን ቱዲ አኒሜሽኖችን መስራት ትችላላችሁ። እንዲሁም የስዕል ችሎታ ያን ያህል አይጠበቅባችሁም አኒሜሽን ለመስራት ማለት ነው። ስለዚህ ይሄ አንድም የተለያዩ ሰዎች ወደ አኒሜሽን መጥተው አኒሜሽን እንዲሰሩ ይረዳል ማለት ነው። ስለዚህ አኒሜሽን ከትርጉሙ ስንጀምር አኒሜሽን ማለት አንድን ስዕል 3D ወይም 2D ስዕልን ህይወት እንደመስጠት ብላችሁ ማሰብ ትችላላችሁ። ይህም የተለያዩ እንቅስቃሴዎችን በመስጠት የሰው ልጅ የሚያደርገውን አይነት እንቅስቃሴ ወይም ደግሞ ተፈጥሮ ላይ ያሉትን እንቅስቃሴዎች በመስጠት ህይወት እንዳለው የማስመሰል አይነት ጥበብ ነው ብላችሁ መረዳት ትችላላችሁ ማለት ነው። አኒሜሽን ከገጽታቸው ላይ በመስራት በሁለት ይከፈላሉ። 2D አኒሜሽን እና 3D አኒሜሽን የሚባል ነው። 2D አኒሜሽን ማለት ያው የፊዚክስ እውቀታችሁ ላይ እንትን በማለት ለምሳሌ 2D ማለት ሁለት ዳይሜንሽናል የሆነ ማለት ነው። ኤክስ እና ዋይ ብቻ የሆነ ነው። 3D አኒሜሽን ደግሞ ኤክስ ዋይ እና ዜድ ዳይሬክሽን የሚኖረው ማለት ነው። ሪል ላይፍ ከሆነ 3D ነው። አንድ ነገር ስታዩት ወርድ ይኖረዋል፣ ቁመት ይኖረዋል፣ ርዝመት ይኖረዋል። ግን 2D አኒሜሽን ሲሆን ግን ስዕል ብቻ የሆነ ከፊት ለፊት የሚታይ ከጎን የሌለው አይነት ስዕል ማለት ነው። ስለዚህ እዚህ 2D አኒሜሽን በመሰሩበት ጊዜ ትንሽ የስዕል ችሎታችሁ ላይ ዲፔንድ ይሆናል። ምክንያቱም እያንዳንዱ ፍሬም እየሰራችሁ ስለሆነ ትንሽ የስዕል ችሎታ ሊጠይቃችሁ ይችላል። ግን 3D አኒሜሽን በመሰሩበት ጊዜ ግን ምንም አይጠይቃችሁ ማለት ነው። አዲስ ቴክኖሎጂ የተለያዩ CGI ቴክኖሎጂዎች ስላሉ ኮምፒውተር ጀነሬትድ ኢሜጂነሪ ማለት ነው። ይህ ማለት ነው በኮምፒውተሩ እያንዳንዱን ስዕል ይስልላችሁ ስለሚችል እሱን ቴክኖሎጂ በመጠቀም መስራት ትችላላችሁ ማለት ነው። ወደ አንዳንድ አድቫንስ ተርሞች ከመግባታችን በፊት አንዳንድ ቀለል ያሉ ቃላቶችን እኔ ለምሳሌ አኒሜሽን በመሰሩበት ጊዜ ታይም ላይን እና ኪ ፍሬምስ የሚባሉ ነገሮች አሉ። አብዛኛው ሶፍትዌሮች ላይ ምናምን ስላሉ ለመጥቀስ ያህል ነው። ታይም ላይን ማለት አኒሜሽን ሶፍትዌር አካል ሆኖ አኒሜሽኑ የምታጫወቱበት ጊዜ ገደብ ውስጥ ያለውን ጊዜ የሚይዝላችሁ ወይም ደግሞ ጊዜው የምታስተካክሉበት ቦታ ነው ማለት ነው። ከዛ ውስጥ በውስጡ ኪ ፍሬሞችን ይዛል። ኪ ፍሬም ማለት ደግሞ አንድን ኦብጀክት ለምሳሌ የሆነ ሰው ቢኖር የመጀመሪያ አቋሙን እጁን ሳይዘረጋ ምናምን ታስቀምጡትና የሆነ ኪ ፍሬም ተሰጡትና ከሆነ ሰዓት በኋላ ደግሞ እጁን ዘርግቶ ወይም ከሆነ ደቂቃ በኋላ እጁን ዘርግቶ እዛ ጋም ኪ ፍሬም ላይክ እንደ ፖይንት ነገር ተሰጥቷላችሁ። ስለዚህ በሁለቱ ፖይንቶች መካከል ትራንዚሽናል ፖይንት ይኖራል ማለት ነው። ስለዚህ ከእጁን ከዘረጋበት ወደ እጁን ከፍ ወዳረገበት ሲሄድ እጁን መሀል ላይ የሚኖራቸው አኒሜሽኖች በኪ ፍሬም መስራት ይቻላል ማለት ነው። ሌላው የአኒሜሽን አይነቶች ናቸው። በዋናነት 5 አይነት አኒሜሽኖች አሉ። የመጀመሪያው 3D አኒሜሽን ነው። 3D አኒሜሽን እንደቀደም እንደነገርኳችሁ በCGI ወይ ደግሞ ኮምፒውተር ጀነሬትድ ኢሜጂነሪ ላይ ዲፔንድ የሆነ አይነት የአኒሜሽን አይነት ነው። ይህም በአሁኑ ሰዓት ታዋቂና ብዙ ሰዎች የተጠቀሙት ያሉት ነው። እንዲሁም የአኒሜሽን ኢንዱስትሪውን ካያችሁት የተለያዩ ፊልሞች የሚሰሩት በአሁኑ ሰዓት በ3D አኒሜሽን ነው ማለት ነው። ይህም የተለያዩ ፊልሞች የተለያዩ ፎቶዎችም ሊሆን ይችላሉ። እንዲሁም ደግሞ ጌሞች የሚሰሩት በዚህ ነው ማለት 3D አኒሜሽን ነው። እንዲሁም አኒሜሽኑ የሚሰራው ሰው ደግሞ አኒሜተሩ 3D የሆነ በኮምፒውተር ላይ 3D የሆነ አሻንጉሊቶችን 3 ዳይሜንሽናል አሻንጉሊቶችን ወይ ደግሞ ቨርቹዋል ካራክተሮችን በመጠቀም እነሱን በማንቀሳቀስ ከዛን የተለያዩ ፖይንት ላይ ኪ ፍሬሞችን በማስገባት የሚሰራው አይነት አኒሜሽን ነው ማለት ነው። ይህም ሲሰራ የተለያዩ ስቴፖች አሉ። ለምሳሌ የመጀመሪያው ካራክተሮቹን ለምሳሌ ሰው ከሆነ ለአንድ
ላንድስኬፕ ከሆነ የመሬት አቀማመጥ ነገር ከሆነ ምናምን እሱን ስኬች ይደረጋል፣ ይሳላል። የሆነ ሰው ቀለል አድርጋችሁ መስራት ትችላላችሁ። ከዛን እሱን ወደ ኮምፒውተር በማስገባት ሞዴል ማድረግ ነው። ከዛን ብዙ አይነት ማስገባት ትችላላችሁ ስዕሉ ማለት ነው አስገብታችሁ። ከዛን እሱን ወደ 3D ሞዴል ተቀይሩታላችሁ ኮምፒውተር ላይ። ከዛን ስክራፕቲንግም ሊኖር ይችላል አንዳንድ መስሎችን ፓርት መሰሩ አይነት ከሆነ። ከዛን እሱን ከሰራችሁ በኋላ ሞዴላችሁን ከሰራችሁት በኋላ ሞዴላችሁን ልብስና ቀለሙን ምናምን ማስተካከል ትችላላችሁ ማለት ነው። የቆዳ ቀለም ሊሆን ይችላል፣ የመሬት አቀማመጥ አረንጓዴ ቀለም ሊሆን ይችላል። ቴክስቸሪንግ ይባላል ሁለተኛው ስቴፕ ማለት ነው። ሌላው ሶስተኛው ሪጊንግ የሚባል ስቴፕ ይኖራል። ይህ ደግሞ ዲጂታል ቦንስ ነው። ለምሳሌ ሰው ልጅ ካያችሁት ስጋ አለው ከላይ፣ በውስጥ በኩል ደግሞ አጥንቶች አሉ ማለት ነው። ልክ እንደዛ የምታዩቸውም አኒሜሽኖች በውስጣቸው ዲጂታል የሆኑ አጥንቶች አሉ ማለት ነው። ስለዚህ አኒሜሽን ስንሰራ እነዚህን የምናንቀሳቀሰው። ሌላው አራተኛው ፓርት አኒሜቲንግ ነው። አኒሜቲንግ ማለት ደግሞ ይሄን እነዚህን ሪጎች በማንቀሳቀስ ያ ካራክተር የአኒሜሽን እንዲንቀሳቀስ አይነት ማድረግ ነው ማለት ነው። ሌላው ላይቲንግ ኤንድ ሴቲንግ አፕ ካሜራ የሚባል ስቴፕ ይኖራል። ላይቲንግ ማለት የተለያዩ ብርሃኖች ናቸው። ለምሳሌ ከፀሐይ የሚመጣውን ብርሃን በአኒሜሽን ላይ በምትጠቀሙበት ጊዜ የተለያዩ ብርሃኖች ሊኖሩ ይችላሉ። ጥላዎቹን እነዚህን ኮንትሮል የምታደርጉበት ሲሆን ሌላው ሴቲንግ አፕ ካሜራ ነው። ካሜራዎችም ልክ እንደ ኖርማል ሪል ላይፍ ላይ ፊልም እንደሚቀረጸው አኒሜሽን ላይም የተለያዩ ካሜራዎች አሉ። ስለዚህ እነሱን ሴቲንግ አፕ ማድረግ አለብን ማለት ነው። ዋይድ አንግሉን እየመረጥን ማለት ነው። ሌላው ሬንደሪንግ ነው። ሬንደሪንግ ማለት የሰራናቸውን አኒሜሽኖች ወይም ደግሞ እንደዚህ የሰጠናቸውን እያንዳንዱ ኪ ፍሬሞች እነሱን ሰብሰብ አድርገን በፎቶ መልክ ወይም ደግሞ በቪዲዮ መልክ መስራት ማለት ነው። ቅድም እንደነገርኳችሁ የተለያዩ ፎቶዎችን ነው ስታንቀሳቀሷቸው ወደ ቪዲዮነት የሚቀየሩት። ስለዚህ በዛ መሰረት እነዚህን ፎቶዎች ወደ ፎቶ ወይም ወደ ቪዲዮ መቀየር መስራት ይቻላል ማለት ነው። ሌላውና የመጨረሻው የተለያዩ ስፔሻል ኢፌክቶችን ማስገባት ነው። ይህም የተለያዩ ጭሶችን ሊሆን ይችላሉ፣ እሳቶችን ሊሆን ይችላሉ። እነዚህን በማስገባት ነው ማለት ነው። ሌላውና ሁለተኛው ሃንድ ድሮ አኒሜሽን ይባላል ማለት ነው። ይህ ትንሽ የድሮ አይነት ነው። እንዲሁም ሌላ ስሙ ትራዲሽናል አኒሜሽን ይባላል። እንዲሁም ደግሞ ሴል አኒሜሽንም ይባላል። እዚህኛው ላይ 2D ሃንድ ድሮውን አኒሜሽን የሚለውን ብንጠቀም ሞር ይገልጸዋል ፕሮሰሱን ማለት ነው። ምክንያቱም እያንዳንዱ እየተሳለ ስለሆነ ማለት ነው። ስለዚህ ድሮ ወረቀት ላይ ነበር የሚሳለው። ከዛን ወረቀት ላይ ከሳላችሁት በኋላ እያንዳንዱን ስዕል ወደ አስቴት ወረቀት ትቀይሩታላችሁ፣ እዛ ላይ ተገለብጡታላችሁ። አስቴት ወረቀት ማለት ወረቀት ሆኖ ስስና ብርሃን አስተላላፊ የሆነ አይነት ወረቀት ነው። ይህም ለምን ይጠቅማችኋል? ለምሳሌ የመጀመሪያው ገጽ ሰውየው እጁን አንስቶ ከሳላችሁት ሁለተኛ ገጾች ላይ ደግሞ ቀጣዮች ገጾች ላይ እጁን የሚያወርድበትን ስቴፖች በቀላሉ ትራንስፓረንት ስለሆነ ብርሃን አስተላላፊ ስለሆነ የሆነ ብርሃን ነገር ላይ አድርጋችሁ ያመሳሰላችሁ መሳት ትችላላችሁ ማለት ነው። እንደዛ ሆነ። ከዛን ስካን ማድረግ መጣ። የሳላችሁትን ስዕል ስካን ታደርጉትና ኮምፒውተር ላይ ካስገባችሁ በኋላ የተለያዩ ቀለሞችን መቀባት መጣ። አሁን ደግሞ ሙሉ ኮምፒውተር ላይ የምትስሉበት አይነት ቴክኖሎጂዎች መጥተዋል ማለት ነው። ዋልኮም ታብሌቶች አሉ። ስለዚህ ታብሌቶችን በመጠቀም ኮምፒውተር ላይ ሙሉ መሳል ትችላላችሁ ማለት ነው። ስለዚህ 2D አኒሜሽን ላይ የተለያዩ እንደ ቱምቡም ሃርመኒ የሚሉ ሶፍትዌሮች እንዲሁም ብሌንደር የሚባል ሶፍትዌር አለ። ለ2D የሚሰራ ለ3D የሚሰራ ማለት ነው። እሱ መጠቀም ትችላላችሁ። ሌላው አኒሜሽን አይነት 2D ቬክተር አኒሜሽን የሚባል አይነት ነው። ይህ በአሁኑ ሰዓት አብዛኞቹ 2D አኒሜሽኖች የሚሰሩበት አኒሜሽን መስሪያ አይነት ነው። ይህ ምንድነው? ቅድም 3D አኒሜሽንን ስናወራ 3D የሆኑ ዲጂታል አሻንጉሊቶች ወይም ደግሞ ኮምፒውተር ላይ የሚገኙ አሻንጉሊቶችን ወይም ካራክተሮችን ነበር እየተጠቀመ የሰራ ነው። እዚህኛው ላይ ደግሞ 2D አኒሜሽን ዲዛይኖችን ወይም ደግሞ ዲጂታል አሻንጉሊቶችን በመጠቀም እነሱን ሪግ በማድረግ እነሱን በማንቀሳቀስ በቀላሉ መስራት ትችላላችሁ ማለት ነው። ግን ሪዛልቱ ተመሳሳይ ነው ከ2D ሃንድ ድሮን አኒሜሽን ጋር ማለት ነው። እዚህ ላይም እንደተለያዩ አዶቤ አኒሜት የሚሉትን አይነት ሶፍትዌሮች መጠቀም ትችላላችሁ ማለት ነው። አራተኛው ስቶፕ ሞሽን አኒሜሽን ነው። ይህ ስቶፕ ሞሽን አኒሜሽን ብዙ አይነት አሰራር አለው ግን ሁሉም ሪል ላይፍ ላይ ቤዝድ ይሆናል። ምክንያቱም ስትሰሩ የምትሰሯቸው ሪል ላይፍ ላይ የሚኖሩ ወይም ደግሞ በእውነተኛው ዓለም ላይ የሚኖሩ የተለያዩ እቃዎችን በመንቀሳቀስ እያንዳንዱ ከዛን እነሱን ፎቶ በማንሳት የሚሰራ አይነት አኒሜሽን ነው ማለት ነው። በዚህ ከተሰሩ ፊልሞች ውስጥ ለምሳሌ እንደ ኩቦ የሚለውን አኒሜሽን ፊልም ማየት ይችላላችሁ። ኩቦ ኤንድ ዘ ቱ ስትሪንግስ እንደዛ ነገር የሚለውን አኒሜሽን በዚህ የተሰራ ነው። 2D ሃንድ ድሮን ላይ ደግሞ ቀደሙ ላይ ደግሞ እንደ ላየን ኪንግ፣ አላዲን፣ ዘ ሲምፕሰንስ እነሱ በ2D ሃንድ ድሮን የተሰሩ ሲሆን አሁን ኪዩብ ደግሞ በስቶፕ ሞሽን የተሰሩ ናቸው ማለት ነው። እነዚህን ለመስራት ደግሞ የተለያዩ ሶፍትዌሮች አሉ እንደ ድራገን ፍሬም እንዲሁም ደግሞ እንደ ስቶፕ ሞሽን ስቱዲዮን መጠቀም ትችላላችሁ ማለት ነው። አምስተኛው የአኒሜሽን አይነት ሞሽን ግራፊክስ አኒሜሽን ነው። ይህ የመጨረሻውና ትልቁ ከአኒሜሽን መደቦች ውስጥ አንዱ የሆነው ሲሆን ይህም የተለያዩ ተንቀሳቃሽ እና ሳቢ የሆኑ ጽሁፎችን፣ ሎጎዎችን እንዲሁም ዲዛይኖችን በማንቀሳቀስ የሚሰራ አይነት አኒሜሽን ነው ማለት ነው። ይህም ለተለያዩ ለማስታወቂያም ሊሆን ይችላል፣ ፕሬዘንቴሽኖችም ሊሆን ይችላል እንጠቀም ትችላለች ሞሽን ግራፊክሶች ማለት ነው። ይህም 3Dም ወይም ደግሞ 2Dም ሊሆን ይችላል።
ሌላው የአኒሜሽን ሶፍትዌሮችን በምናይበት ጊዜ አሁን ብዙዎቻቸው ስለ አኒሜሽን አይ ቲንክ ያወቃችሁ ይመስለኛል። ከዚህ በኋላ የሚኖረው ጥያቄ ሜቢ ከምን ልጀምር ነው፣ ከየትኛው ሶፍትዌር ልጀምር፣ ከብሌንደር ልጀምር፣ ከአፍተር ኢፌክት፣ ከማያ ከየትኛው ልጀምር የሚሉ ጥያቄዎች ስለሚኖሩ እነሱን እዚህ ጋር ሲዘርዘር አድርገን እናያቸው። ስለዚህ ለስልክና ለኮምፒውተር ብዬ ለመለየት ሞክሬያለሁ። እንዲሁም ለእያንዳንዱ አኒሜሽን አይነቶች ለሚሆኑትን ሶፍትዌሮች ለማውጣት ሞክሬያለሁ። ስለዚህ የመጀመሪያው 3D አኒሜሽን ነው። 3D አኒሜሽን ስናይ በኮምፒውተር ላይ የተለያዩ ሶፍትዌሮች አሉ። ከነዛ ውስጥ ብሌንደር ነው የመጀመሪያው። ብሌንደርን ያረኩበት ምክንያት ኦፕን ሶርስ ነው። እንዲሁም ደግሞ 3D እና 2D አኒሜሽኖችን ላው ላይ መስራት ትችላላችሁ። ቀለል ያለ ነው። ክሮስ ፕላትፎርም ላይ መስራት ትችላላችሁ። ሊነክስ ላይ መስራት ትችላላችሁ። ዊንዶውስ ላይ ያለ፣ ማክ ላይ ያለ መስራት ትችላላችሁ። እንዲሁም ደግሞ ደስ የሚለው ነገር ፍሪ ነው። ከሌሎቹ ፍሪ ነው። የፈለጋችሁትን አይነት ፊቸር ብትጠቀሙ ምንም አይነት ክፍያ ጠይቃችሁ ማለት ነው ብሌንደር ላይ። ሁለተኛው አውቶዴስክ ማያ ነው ማለት ነው። ይህ ደግሞ ኢንዱስትሪያል የአኒሜሽን ኢንዱስትሪ የሚጠቀምበት አይነት ሶፍትዌር ነው። ስታንዳርድ ነው ማለት ነው እና በጣም ፓወርፉል የሆነ ነው። ለሲሙሌሽን ሬንደሪንግ ላይ አኒሜሽን ላይ ፓወርፉል የሆነ ሶፍትዌር ነው። ይህም 2D እና 3D አኒሜሽን ይሰራላችኋል። እንዲሁም ደግሞ ሞሽን ግራፊክሶችን መስራት ትችላላችሁ። ለንግድ አይነት ነገር ከሆነ ፍሪ አይደለም፣ ያስከፍላችኋል፣ ክፍያ አለው። ግን ለተማሪዎች ከሆናችሁ በነፃ መስራት ትችላላችሁ። የተወሰኑ ፊቸሮች ለተማሪዎች በነፃ ይሰራል ማለት ነው። ሶስተኛው ሲኒማ 4D ነው። ይህ አብዛኞቹ ሞሽን ግራፊክስ አርቲስቶች በጣም የሚጠቀሙት አይነት ሶፍትዌር ነው ሲኒማ 4D። እንዲሁም ደግሞ ይሄ ከቀጥታ ከአፍተር ኢፌክት ጋር በቀጥታ መስራት ይችላል። ምን ግንኙነት አለው ማለት ነው። በቀጥታ ዳይሬክትሊ መጠቀም ትችላላችሁ። እንዲሁም ደግሞ ፍሪ አይደለም። አንድሮይድ ላይ ትንሽ ከበድ ይላል ለመስራት፣ ግን አንዳንድ ሶፍትዌሮችን ፈልጌ ለማምጣት ሞክሬያለሁ። የመጀመሪያው ቱምታስቲክ 3D የሚባል አፕሊኬሽን ነው። ጉግል ፕሌይ ላይ ታገኙታላችሁ። ከዛ ላይ መጠቀም ትችላላችሁ። ሌላው ፕሎታገን ስቶሪ የሚል ነው። 3D አኒሜሽን የተሰሩ አሉ። እነሱን ኤዲት በማድረግ የምትሰሩበት አይነት ነው። እንዲሁም ደግሞ የኢንጂነሪንግ ከሆናችሁ ላይክ ኢንጂኖችን፣ ሞተሮችን ምናምን ነገር 3D ዲዛይን ማድረግ የምትፈልጉ ከሆነ ደግሞ 3D ኢንጂነሪንግ አኒሜሽን የሚል አይነት አፖች አሉ ማለት ነው። ለ2D አኒሜሽን በምናይበት ጊዜ ደግሞ ለፒሲ እንደ አኒሜት ሲሲ መጠቀም እንችላለን፣ የአዶቤ ፕሮዳክት የሆነውን። እንዲሁም ደግሞ ቱምቡም ሃርመኒን መጠቀም እንችላለን ማለት ነው። ይህ ትንሽ አድቫንስድ የሆነ 2D ሶፍትዌር ነው። እንዲሁም ፍሪ አይደለም ይሄኛው። ሌላው ካራክተር አኒሜሽን ነው። ይህም የአዶቤ ፕሮዳክት ሲሆን በቀላሉ እዚህኛው ላይ ምንድነው ማይካችሁና ዌብካማችሁን በመጠቀም ሪል ታይም አኒሜሽኖችን መስራት ትችላላችሁ ማለት ነው። ካራክተሩን የናንተን ላይክ ሞሽን ትራክ እንደማድረግ ትችላላችሁ ማለት ነው። እንዲሁም አራተኛው አፍተር ኢፌክት ነው። ይህም የተለያዩ ሞሽን ግራፊክሶችን ይሰራላችኋል። ለስልክ 2D ሲሆን ቀላል ይላል። ለስልክ እንደ ራፍ አኒሜሽን፣ ስቲክ ድራው፣ ክሊፕ እንዲሁም ደግሞ እኔ ተጠቀምኩት በፊት አዶቤ ድሮ ነው። አዶቤ ድሮ ትንሽ ካራክተሮቹን ለመስራት ያህል አዶቤ ድሮን መጠቀም ትችላላችሁ ማለት ነው። ሌላው ሃርድዌሮቹ ናቸው። እዚህ ላይ መጠቀም የምችሏቸው ሶፍትዌሮች ለምሳሌ ቅድም እንደ ሃርድዌሮች ስለዚህ ቅድም እንደነገርኳችሁ ዋልኮም ታብሌቶች መጠቀም ይችላላችሁ። ዋልኮም ታብሌቶች ማለት ታብሌት ሆነው ራሳቸው ፔን አላቸው። ከኮምፒውተራቸው ጋር በማገናኘት እነሱ ላይ ሲስሉ ኮምፒውተራቸው ላይ ይስልላቸዋል ማለት ነው። እነሱን መጠቀም የተለያዩ 2D አኒሜሽን እንዲሁም 3D አኒሜሽኖችንም አንዳንድ ፓርት ሊሰሩበት ይችላላችሁ ማለት ነው። ሌላው ኮምፒውተር ነው የሚያስፈልጋቸው። እዚህ ጋር ስለ ኮምፒውተሩ ስናወራ ኮምፒውተሩ ቤዝድ እንደ አኒሜሽናችሁ አይነት ላይ ቤዝድ ያደርጋል። ለምሳሌ 2D አኒሜሽን የምትሰሩ ከሆነ ትናንሽ የኮምፒውተሮች ላይ መጠቀም ይችላላችሁ 2D አኒሜሽኖችን። ግን 3D አኒሜሽን ከሆነ ላርጅ ፕሮጀክት ላይ እንደ ፊልም መስራት የምትፈልጉ አይነት ከሆነ የተለያዩ ሞሽን ግራፊክስም ከሆነ የተለያዩ ሞሽን ግራፊክሶች ሆኖ ሰፋ ያለ ለአንድ ሰዓት 30 ደቂቃ የሚሆኑ አይነት ሞሽን ግራፊክሶች መስራት የምትፈልጉ ከሆነ የሆነ ውድ የሆነ ግራፊክስ ካርድ ያስፈልጋቸዋል። ይህም ከፍተኛ ፕሮሰሲንግ ያስፈልጋቸዋል ማለት ነው፣ እንደዚህ አይነት አኒሜሽኖችን ለመስራት ማለት ነው። ሌላው የነዚህን አኒሜሽን ስለ አኒሜሽን መማር የምትችሉበት ሪሶርሶች ናቸው። የመጀመሪያው ዩደሚ ነው። ዩደሚ ላይ ብዙ አይነት ኮርሶች አሉ። እነሱ መጠቀም ትችላላችሁ። ዩደሚ ፔይድ ሊሆን ይችላል። ስለዚህ ያለ ክፍያ እንዴት ማግኘት እንደምትችሉ ኮርሶችን ከዚህ በፊት የሰራነው ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ከዩደሚ ላይ ገብታችሁ የፈለጋችሁትን አይነት ኮርስ ከዛ ላይ መውሰድ ትችላላችሁ ማለት ነው። ሌላው ከጉግል ላይ መጽሐፎችን መጠቀም ትችላላችሁ። ጉግል ላይ ፒዲኤፎች አሉ፣ እነሱን ተጠቀሙ። እንዲሁም ሌላው ኮሚኒቲዎች ላይ የተለያዩ ኮሚኒቲዎች ላይ መግባት ነው። ለምሳሌ ብሌንደር ያልኳችሁ ቅድም ላርጅ ኮሚኒቲ አለው። ስለዚህ እዛ ላይ መግባት የማንኛውም አይነት ጥያቄዎች መጠየቅ ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናል ላይ የሆነ 3D አኒሜሽን የሚል ቻናል አለ፣ ወይም ደግሞ @blender ኢታን እንደዛ የሚል ዩዘርኔም አለው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይም ገብታችሁ የተለያዩ አኒሜተሮች አሉ። ኢትዮጵያዊ አኒሜተሮች ናቸው። ኢትዮጵያው እንዲሁም ከውጭ ሀገር ያሉት መሰለኝ። ስለዚህ እዛ ላይ ገብታችሁ የእናንተንም ስራዎቻችሁን እዛ ላይ ፖስት ማስደረግ ትችላላችሁ። እንዲሁም ደግሞ የእነሱንም በማየት ሼር መደራረግ ትችላላችሁ ማለት ነው። እንዲሁም ቲክቶክ ላይ ስጠቀም ያገኘሁት አንድ ቪዲዮ አለ። ዳግም
አትዳግም 78 አይ ቲንክ እንደዛ ምን ነው እና ቪዲዮውን ስክሪን ላይ እንደምታዩት ነው የተለያዩ ደስ የሚሉ ከአኒሜዎች ጋር በማድረግ ራሱን ይሰራልና እንደምታዩት የሆነ ኢፌክቱ ያምራል። እንዲሁም እንደዚህ አይነት ስዕሎችን ለመስራት ደግሞ አይ ቲንክ አዶቤ ድሮም ልንጠቀም እንችላለን። ስለዚህ አዶቤ ድሮ የሚባል ሶፍትዌር አለ፣ አፕ ነው በስልካችሁ። እሱን በመጠቀም ብቻ እንደዚህ አይነት አፕ ቪዲዮዎችን መስራት ትችላላችሁ። ፎር ሞር ቴክኒካል ነገሮችን ያን ያህል ዲፕሊን በደንብ አዋራቱም ልጁን ሄዳችሁ ማዋራት ይችላል። ቲክቶክ ላይ ኢንቦክስ ማድረግ ትችላላችሁ። ሜቢ ጠይቁት። እንዲሁም ደግሞ አንድሮይድ ነገር ነው፣ ብዙም ፎሎወር የለም። ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ በመጨረሻ ልነግራችሁ የምፈልገው ሪጊንግ ላይ ቅድም በነገርኳችሁ መሰረት ለምሳሌ ካራክተር ካላችሁ ካራክተራችሁን ኦንላይን ሪግ የሚያደርጉ ዌብሳይቶች አሉ። ከነዛ ውስጥ ለምሳሌ mixamo.com የሚባለው ዌብሳይት አለ። ኦንላይን ላይ ገብታችሁ ካራክተራችሁን ታስገቡልታላችሁ። ከዛን እሱ ሪግ ያደርግላችኋል ማለት ነው። እና የተለያዩ አይነት ዳንስ ከሆነ የዳንስ ሙቮች አሉት፣ እሱን ትመርጡልታላችሁ። የእናንተ የሰራችሁትን ካራክተር ሪግ ያደርግላችኋል። ከዛን እሱን ዳውንሎድ አድርጋችሁ ወደ ቀጣዩ አኒሜሽን ሶፍትዌር ላይ ያስገብታችሁ መጠቀም ትችላላችሁ ማለት ነው። በመጨረሻ እንግዲህ አኒሜሽን ከቻላችሁ ለብዙ አይነት ነገር ይጠቅማችኋል። ለምሳሌ ቪዲዮ ጌም የምትሰሩ ከሆነ ፕሮግራመር ከሆናችሁም የተለያዩ ቪዲዮ ጌሞችን ስትሰሩ ሜቢ እሱም ሊጠቅማችሁ ይችላል። ሞሽን ግራፊክስ የተለያዩ ማስታወቂያዎችን ስትሰሩ ግዴታ ሌላ ማስታወቂያ የሚሰራላችሁ ሰው መፈለግ አይጠበቅባችሁም፣ ራሳችሁ መስራት ትችላላችሁ። እንዲሁም ደግሞ በቀጥታ የፊልም ኢንዱስትሪ ላይ በመግባት መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬ በአጠቃላይ ያስኩላችሁ ቶፒኮች እንዲሁም አይዲያዎች ይህን ይመስላሉ። ብዙ ነገር ከቨር ለማድረግ ሞክረናል። ስለዚህ ብዙ ነገሮች እንዳወቃችሁበት ተስፋ አደርጋለሁ። አብዛኞቻችሁ እያያችሁ ቪዲዮ ነው እየወጣችሁ ያላችሁ፣ አብዛኞቻችሁ ሰብስክራይብ ያደርጋችሁ አይደለም። ስለዚህ እኛን ሰብስክራይብ በማድረግ ሰፖርት ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም አንዳንድ አይዲያዎች ካላችሁ አይዲያችሁን ኮሜንታችሁ ላይ አስቀምጡልን። ስለ አኒሜሽን የምታውቁት ነገር ካለ ያልተጠቀሰ ነገር ምናምን ኮሜንት ላይ አስቀምጡት። ሌሎች ቪዲዮዎች ሲገቡ ያነቡታል፣ ይጠቀሙበታል ማለት ነው። በአጠቃላይ ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።